ከሰሞኑ አሜሪካ ከኢራን ጋር የንግድ ግንኙነት የሚያደርጉ ሀገራት ላይ ማዕቀብ እጥላለሁ ማለቷ ይታወሳል። ይህ እንግዲህ በጣም አነጋጋሪ ጉዳይ ነው። ለፔንታጎን ባለስልጣናት ኃይል የሚያሳዩበት ነው። ፋርሶቹ ደግሞ አንንበረከክም እያሉ ነው። የአያቶላዎቹ አጋር ወይም ደግሞ የቴህራን ወዳጅ የሆነችው ቻይና ግን ይሄን ተቃውማለች። ከኢራን ጋር የንግድ ግንኙነት ባላቸው አካላት ላይ ማዕቀብ ለመጣል አሜሪካ ያቀረበችው ዛቻ በቻይና በኩል ተቃውሞ ቀርቦበታል። የኢራን መንግስትም ምስጋና አቅርቧል። እንግዲህ ይህ ከቤጂንግ ጋር ያላት ቀረቤታ በቀላሉ የማይሰበር ስለመሆኑ አመላካች ነው። የኢራን ፓርላማ አፈ ጉባኤ ሙሐመድ ባቀር ጋሊባፍም በቴህራንና በቤጂንግ መካከል ያለው ስትራቴጂካዊ አጋርነት የየትኛውም አካል ወይም ደግሞ ማንም የሚፈቅደው ወይም ደግሞ እንዳነሳ እንደፈለገ የሚጥለው ምናምን አይደለም ብለዋል። ቤጂንግ እና ቴህራን የአሜሪካን ዓለም አቀፉ የበላይነት ለመግታትና በአሜሪካ የሚመራውን ዋን ወርልድ ኦርደር ወደ መልቲፖላር ኦርደር ለመቀየር ታላቅ ጥረት እንደሚያደርጉ ይታወቃል። የብሪክስ አባል ናቸው። ሁለቱም በብሪክስ ይተዋወቃሉ። የሻንጋይ ትብብርም ያው ኢራን አለችበት። ሌላው ደግሞ ለ25 ዓመታት የንግድ ግንኙነት ለማድረግ በርካታ ውሎችን ማድረጋቸው ይታወሳል። ይሄ በተለይ በፈረንጆቹ 2021 ጀምሮ የ25 ዓመታት የስትራቴጂካዊ ትብብር ነው። እንግዲህ በጣም ትልቅ ስምምነት ነው ያደረጉትኝ። በገልፍ ሀገራት መካከል ቻይና ከፍተኛ የሆነ መዋለ ንዋይ ታፈሳለች። በተለይ ደግሞ ከኢራን 90 በመቶ የሚሆነው ነዳጅ የምታገኘው ከዚህ ከባህረ ሰላጤው ሀገራት በተለይ ደግሞ ከቴህራን ስለሆነ ቻይና ይህን አካባቢ በንስር አይን እንደምትከታተለው ግልጽ ነው። በተጨማሪም ቻይና ኢራን ከዓለም አቀፉ ማህበረሰብ የሚደርስባትን መገለል፣ ጫና፣ ዛቻ፣ ማስፈራሪያ፣ ማዕቀብ በመከላከል ረገድ ግንባር ቀደም እንደሆነችም ይታወቃል። የብሪክስ ወዳጅነታቸውም እንዳለ ነው። ይህ የቻይና መከላከል እንግዲህ የሁለቱን ሀገራት ወዳጅነት ህልውናዊም ስትራቴጂካዊም ያደርገዋል ማለት ነው። ከስትራቴጂካ አንጻር ስንመጣ በገልፍ ሀገራት ላይ ቻይና ተጠቃሚ ናት። ከህልውና አንጻር ስንመጣ ደግሞ ኢራን በዚህ በኩል ላይ ተጠቃሚ ትሆናለች። እንግዲህ ከሰሞኑ የዶናልድ ትራምፕ አስተዳደር የሁለተኛ ደረጃ ማዕቀብ አስቀምጧል። አሜሪካ የግምጃ ቤት ኃላፊው ስኮት ቤሰንት ኢራን የመጨረሻውን የኢኮኖሚ ምጽዓት እንጥልባታለን ሲሉ ማስጠንቀቂያ መስጠታቸው ይታወሳል። በዚህም ላይ እንግዲህ ስኮት ቤሰንት ወደ 60 በሚጠጉ ግለሰቦች፣ ተቋማትና የባህር ላይ መርከቦች አዲስ ማዕቀብ እንደተጣለ ይፋ ማድረጋቸው ይታወሳል። ከቴህራን ጋር የፋይናንስ ግንኙነታቸውን በሚቀጥሉ የውጭ ሀገራትና ኩባንያዎች ላይ የሁለተኛ ደረጃ ማዕቀብ እንደሚጠብቃቸው ነው ያስጠነቀቁት። ይህ የሁለተኛ ደረጃ ማዕቀብ ማለት አንድ መንግስት ቀጥተኛ በሆነ መልኩ ማዕቀብ ከተጣለበት ሀገር ወይንም ተቋም ጋር የንግድና ፋይናንስ ግንኙነት በሚፈጽሙ የሶስተኛ ወገን የውጭ ሀገር አካላት እንደ ውጭ ኩባንያዎች፣ ዓለም አቀፍ ባንኮች ላይ ሊሆን ይችላል የሚጣል ቅጣት ነው። አሁን ትልቁ ጨዋታ ምንድን ነው? አሜሪካና ኢራን የገቡበት ውጥረት ለቤጂንግ በጣም ትልቅ ጥቅም አለው። ምክንያቱም የሳተላይት እንዲሁም ደግሞ የተለያዩ የጦር መሳሪያ መከላከያ ወይም ደግሞ የሚሳኤል ማክሸፋ ሲስተሞችን ለኢራን እየሰጠች ነው። ቤጂንግ ከማያልቀው ከኢራን ነዳጅ ከፍተኛ ሀብት የምታገኘው ቤጂንግ አሁንም ቢሆን ኢራንን አትተዋትም። በሌላ በኩል ከአሜሪካ ጋር ያላት የንግድ ፉክክር ደግሞ እጅግ በጣም ከፍተኛ ስለሆነ ይህንንም ማጣት አትፈልግም። እንግዲህ የሁለቱን ሀገራት ውጥረት ለማርገብ በርካታ ድርድሮች መካሄዳቸው ይታወሳል። በተለይ ደግሞ ኳታርና ፓኪስታን ትልቅ ሂደት አድርገዋል። በቅርቡ እንግዲህ የኳታር ጠቅላይ ሚኒስትር ሼክ ሙሐመድ ቢን ሂደዋለኝ ወደ ኢራን አቅንተው በተለይ ደግሞ በቀጠናው ላይ የሚታየውን ውጥረት ለማርገብ የሰኔ 17ቱን የተኩስ አቁም ስምምነት ወደ ነበረበት ለመመለስ ቴህራን ገብተው ተመካክረዋል። እንግዲህ በውይይታቸው የጋራ ጆይንት ፕሮጀክት በሆርሙዝ ጉዳይ ሊሆን ይችላል፣ በመካከለኛው ምስራቅ ሊሆን ይችላል፣ በጋራ ሰላም ለማምጣት አብረው እንደሚሰሩ ነው እንግዲህ የተናገሩት። የዶሃ ዲፕሎማሲያዊ ጥረቶች እንግዲህ በሆርሙዝ ምክንያት ከባድ እንቅፋት እንደገጠመው ይታወቃል። ኢራን በባህር ትራፊኩ ላይ ያላት ቁጥጥር ስትጨምር፣ ዶናልድ ትራምፕ ደግሞ ከእጄ ማን ይነጥቀዋል እያሉ መከራከራቸው እንግዲህ ሁለት ጽንፍ የያዙ ሀሳቦች በሆርሙዝ ጉዳይ ላይ አሜሪካና ኢራን ያው እየተጠዛጠዙ ይገኛሉ። የፋርስ ምድርን ፖለቲካ እንግዲህ አይገመት ያደረገው ይህ የሆርሙዝ ጉዳይ እንደሆነ ግልጽ ማድረግ ያስፈልጋል። እንግዲህ በዚህ በሼክ መሐመድ ጉብኝት በኳታሩ ኢሚር ወደ
ኢራን ከማቅናታቸው በፊት የኢራን አብዮታዊ ዘብ IRGC አንድ መግለጫ ወጥቶ ነበር። ቴህራን ያቀረበቻቸውን ቅድመ ሁኔታዎች ዋሽንግተን እስካልተቀበለች ድረስ ሆርሙዝ እንደገና ይከፈታል ማለት ዘበት ነው ብሏል። ይህ ደግሞ ውጥረቱ ቀጣይ ስለመሆኑ አንዱ ማሳያ ተደርጎ ይወሰዳል በፖለቲከኞች። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ የሆርሙዝ ሰርጥ የኢራንና የኦማን ብቻ ነው። ከኦማን ጋር ለአንድ ወር ያህል በድርድር ላይ ቆይተናል። ስለዚህ ይህ ጉዳይ የሁለቱ ወገኖች ርስት፣ የሁለቱ ወገኖች ሀብት፣ የሁለቱ ወገኖች ጉልት ስለሆነ ማንም በዚህ ላይ ጣልቃ ሊገባ አይገባም ሲል ማስጠንቀቂያ ሰጥቷል። ከዚህ በኋላ ነው እንግዲህ ሼክ ሙሐመድ ወደ ኢራን የኳታሩ የውጭ ጉዳይ ሚኒስትር እና ጠቅላይ ሚኒስትር ወደ ቴህራን አቅንተው ከቴህራን ባለስልጣናት ጋር የመከሩት ማለት ነው። እንግዲህ በርካታ የፖለቲካ ተንታኞች እንደሚናገሩት ከሆነ ኳታርና ኢራን በሆርሙዝ ሰርጥ የተቀበሩ የባህር ፈንጂዎችን ለማንሳት የሚያስችል የጋራ ፕሮጀክት ለመተግበር ያለመ ውል ወይም ደግሞ ስምምነት አድርገዋለኝ። እንግዲህ በሁለቱ ሀገራት ተወካዮች በዚህኛው ሼክ ሙሐመድ ተገኝተዋል፣ በዚህኛው ደግሞ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ተገኝተዋል። ውጥረቶችን ለማርገብ ተስማሚ የሆኑ መንገዶችን ለመፍጠር ውይይት አድርገዋል። የኳታርና ኢራን አሁናዊ ውይይት በመካከለኛው ምስራቅ ቀጠና ላይ በተለይ በቴህራንና በዋሽንግተን መካከል ያለውን ውጥረት ያረገው ይሆን የሚለውን ቀስ ብለን የምንመለከተው ጉዳይ ነው የሚሆነው። እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያደርጋችሁ እንደዚህ አይነት አጫጭር መረጃዎችን ታገኛላችሁ። ሰላም።